ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። መሶብ የአንድ ማዕከል አገልግሎት በሁሉም አካባቢዎች ለማሳተፍ አቅጣጫ ተቀምጧል። አቶ አደም ፋራ መሶብ የአንድ ማዕከል አገልግሎት በሁሉም አካባቢዎች ለማስፋፋት አቅጣጫ መቀመጡን የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራ ገለጹ። የተለያዩ ተፎካካሪ ፖለቲካ ፓርቲዎች መሶብ የአንድ ማዕከል አገልግሎት ጎብኝተዋል። ጉብኝቱም አቶ አደም ፋራ እንደገለጹት መሶብ አንድ ማዕከል አገልግሎት ከስያሜው ጀምሮ ሀገር በቀልና የመደመር እሳቤ ታሳቢ ያደረገ ነው። መሶብ የመንግስት አገልግሎቶች በአንድ ቦታ ሟልቶ ማቅረብ መሰረት ያደረገ ነው ብሏል። መሶብ ሰው ተኮር መሆኑን ገልጸው የተገልጋዩን እርካታ የሚያሳድግ በተቋሙ ውስጥ አገልግሎት ለሚሰጡት አካላት ምቹ የስራ አካባቢ የተፈጠረ መሆኑን ተናግሯል። ተቋማት ብቁ፣ ነፃ፣ ገለልተኛ፣ ፍትሃዊ፣ ተደራሽ የሚሆኑት መሆናቸውን አስታውቀው በመሶብ አንድ የማዕከል አገልግሎት የትኛውም ተገልጋይ ያለምንም እድል በቴክኖሎጂ የታገዘ አገልግሎት የሚያገኙበት እንዲሁም አስፈላጊ የመጓተትና የቢሮክራሲ ስራዎችን ያስቀረ መሆኑን አንስተው የተጠያቂነት ጉዳይ የሚያመለክተው ማንም ምንም መቼ እንዴት እየሰሩ ነው የሚለውን በመሶብ አንድ ማዕከል አገልግሎት በግልጽ ማወቅ እንደሚቻል ተናግረዋል። በአጠቃላይ መሶብ የአንድ ማዕከል አገልግሎት ዘርፍ ብዙ ፋይዳ እንዳሉት አንስተው ከሀገር ግንባታ አንጻር ትኩረት የተሰጠ መሆኑን አብራርተዋል። መሶብ የአንድ ማዕከል ኢኮኖሚ ልማት ለማፋጠን ወሳኝ መሆኑን በሁሉም አካባቢዎች ለማስፋፋት አቅጣጫ መቀመጡን አስገንዝበዋል። ጌዲዮን ጢሞቴዎስ የደቡብ ዓለም ሀገራት ለጋራ ደህንነት ያላቸው ትብብር እንዲጠናከር ጠየቁ። በሪዮ ዴ ጄኔሮ ሲካሄድ የሰነበተው የብሪክስ የውጭ ጉዳይ ሚኒስትር ስብሰባ ተጠናቋል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የሚኒስትሮች ስብሰባ አካታች፣ አሳታፊ በሆነ መንገድ የባለብዙ ወገን ዲፕሎማሲ ሚናን በማጠናከር የተባበሩት መንግስት ድርጅት ቻርተር ውጤታማነት ትግበራ ማረጋገጥ ይገባል። የደቡብ ዓለም ሀገር ለጋራ ደህንነትና የብልጽግና ያለባቸው ትብብር ማጠናከር እንደሚያስፈልግ አስምረውበታል። የደቡብ የጋራ ተጠቃሚነት ለማሳደግ በአካባቢ የሚገኙ ሀገር በግብርና፣ በኢንጂነሪንግ ልማትና በቴክኖሎጂ፣ አይሲቲ፣ ወታደራዊ፣ ንግድ ግንኙነት ላይ መሰረት ይገባል እንደሚገባ ተናግረዋል። በዓለም አቀፍ ደረጃ ያሉ ተፎካካሪ ፍላጎቶች በአንድነት በዓለም አቀፍ ደረጃ ለሚነሱ ጥያቄዎች በቁርጠኝነት መምራትና መታረቅ እንዳለባቸው ተናግረዋል። ከሚኒስትሮቹ ውይይት ጎን ለጎንም ከቻይና የውጭ ጉዳይ ሚኒስትር ዋንግ ዩ የሁለትዮሽ ውይይት አድርገዋል። በውይይታቸውም በኢኮኖሚ ንግድ ግንኙነት ልዩ ትኩረት በመስጠት የሁለትዮሽ ግንኙነት ማጠናከር እንደሚገባ መምከራቸውን የውጭ ጉዳይ ሚኒስቴር መረጃ አመልክቷል። የብሪክስ የውጭ ጉዳይ ሚኒስትሮች ስብሰባ ሀገራት የውጭ ጉዳይ ሚኒስትሮች ቤላሩስ፣ ቦሊቪያ፣ ኩባ፣ ካዛክስታን፣ ናይጄሪያ፣ ታይላንድ፣ ኡዝቤኪስታን፣ ኡጋንዳ ተሳትፎበታል። የባህር በር ጥያቄ ቀጣይነት ያለው ጠንካራ ዲፕሎማሲያዊ ስራ ይፈልጋል። ኢንጂነር ጌታሁን ሁሴን የአሰሪዎች ኮንፌዴሬሽን ፕሬዝዳንት የኢትዮጵያ የባህር በር ጥያቄ በዓለም ማህበረሰብ ድጋፍ ተቀባይነት እንዲያገኝ ቀጣይ ያለው ጠንካራ ዲፕሎማሲያዊ ስራ መስራት እንደሚያስፈልግ የኢትዮጵያ አሰሪዎች ኮንፌዴሬሽን ፕሬዝዳንት ኢንጂነር ጌታሁን አስታወቁ። ኢንጂነር ጌታሁን ሁሴን እንዳስታወቁት የኢትዮጵያ የባህር በር ጥያቄ የሀገሪቱ ሕዝብ ህልውና ጥያቄ መሆኑን የዓለም ህብረተሰብ በአግባቡ ተገንዝቦ ድጋፍ እንዲሰጠው ለማድረግ ጠንካራ ቀጣይነት ያለው ዲፕሎማሲ ስራ መስራት ይጠይቃል። የሁሉም ኢትዮጵያዊ ተሳትፎ የሚጠይቅ እንደሆነም አመልክቷል። መንግስት በአሁኑ ወቅት የኢትዮጵያ ባህር በር ባለቤት ለማድረግ የጀመረው ንቅናቄ የሚበረታታ መሆኑን የገለጹት ኢንጂነር ጌታቸው በተለይም ታሪካዊ ዳራዎች ዋቢ በማድረግ ሀገሪቱ አሁን ላይ ካላት የህዝብ ቁጥር እያደገን ኢኮኖሚ አንጻር የራሷ ባህር በር መኖሩን ምን ያህል ወሳኝ ጉዳይ እንደሆነ ማስገንዘብ እንደሚያስፈልግ አመልክቷል። ዲፕሎማሲ ስራ ለመንግስት ብቻ የሚተው ሳይሆን ልክ እንደ ህዳሴው ግድብ ሁሉ የሁሉንም ኢትዮጵያዊ የነቃ ተሳትፎ የሚጠይቅ ዲፕሎማሲያዊ ቡድን ማዋቀር በውጭ የሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያንና የኢትዮጵያ ወዳጆች ያሉበት ሆነው ሊሰሩ የሚገባው ትልቅ ሀገራዊ ጉዳይ ነው ብለዋል። በማይናማር ያሉ ዜጎች ካሉበት ቦታ ለመውጣት ለሚያስፈልጉ የባስ ትራንስፖርት ወጪ መንግስት ክፍያ ለመፈጸም ስላልቻለ ቤተሰቦቻቸው እስከ $20,000 እንዳወጡ ሰማው። እንደዛም ተከፍሎ የመንግስት ልኡካን ቡድን ስለሚያስፈልገው እየጠበቅናቸው ነው፣ ግን ለእነርሱ እየተግደረደሩ ነው ያሉኝ እዛው ያሉ ዜጎች ናቸው። ሌሎችም የአፍሪካ ሀገሮች እንኳን ሰዎቻቸውን በአውሮፕላን አጓጉዘው ከጨረሱ ሰነባብቷል። የኛዎቹ ለባስ ክፍያ ለመክፈል እና አቀባበል ለማድረግ የሉም። በዚህ መልኩ ወደ ሀገራቸው ሲገቡ የመንግስት ባደረጉት የተቀናጀ እና የተሳለጠ እንቅስቃሴ ለሀገራቸው በቁ ተብሎ መመዝገቡ አይቀርም። መረጃ ከመሰረት
30ና 40 ዓመታት የኖረ ቤት ንብረት ያፈራ ቤተሰብ የመሰረተ ሰው ብዙ ነው። ኑሮ በሁለት በሶስት ቀን ውስጥ የማቋረጥ አይችልም። ጅቡቲ የሚኖሩ ኢትዮጵያውያን ጅቡቲ መንግስት በሀገሩ የሚኖሩ ሰነድ አልባ ኢትዮጵያውያን በፈቃዳቸው ለቀው እንዲወጡ፣ እንደዛ ካልሆነ ግን የግዳጅ አፈሳ እንደሚጀምር ማስታወቁ ይታወሳል። የኢትዮጵያ ውሳኔውን አስመልክቶ በጅቡቲ የሚገኙ ኢትዮጵያ ምን ላይ ይገኛሉ ሲል የተለያዩ ኢትዮጵያን እያነጋገረ ይገኛል። አስተያየታቸውን የሰጡት የጅቡቲ ነዋሪ የሆኑት ኢትዮጵያ አቶ ኑሩ አሰፋ መንግስት የዜጎችን ስቃይ ለመቀነስ በዲፕሎማሲያዊ አካሄድ ጣልቃ መግባት አለበት ባይ ናቸው። እሳቸው በጅቡቲ ህጋዊ መንገድ እየኖሩ መሆናቸውን የጠቀሱት አስተያየት ሰጪው ነገር ግን ህጋዊ ሰነድ የሌላቸው ኢትዮጵያውያን እጅግ በርካቶች እንደሆኑ ተናግረው ከዚህ ውስጥ 30ና 40 ዓመት የኖረ ትላልቅ የንግድ ድርጅት የከፈቱ ሀብታም ንብረት ያፈሩ አግብተው የወለዱ ኢትዮጵያውያን አሉ ብለዋል። በአሁኑ ጊዜ ህዝቡ በከፍተኛ ግራ መጋባት ውስጥ ነው ያለው። በ3 ቀናት ውስጥ የሚጨብጠው ነገር የለም ብለዋል አቶ ኑሩ። የኢትዮጵያ መንግስት በአስቸኳይ ከጅቡቲ መንግስት ጋር ተነጋግሮ የዜጎችን ከጭንቀት እንዲታደግ ተማጽኗል። አቶ ኑሩ በዝርዝር ምን አሉ? በተገለጸው ማስታወቂያ መሰረት መመዝገብ የጀመሩ በመኪና መውጣት የጀመሩ አሉ። ነገር ግን አብዛኞቹ ምንም አይነት እንቅስቃሴ እያደረጉ አይደለም። አሁን 3 ቀን ብቻ ነው የቀረው። በአውሮፕላን በባቡር መውጣት አትችልም። ህጋዊ የጉዞ ሰነድ ካልያዝ ከጅቡቲ ውጡ የሚለው ጉዳይ የተሳሳተ ይመስለኛል። በጣም ብዙ ኢትዮጵያውያን ስደተኛ ያለው ከኢትዮጵያ ቀጥሎ የመኖች ናቸው። ግን ሁሌም ውጡ የሚባሉ ኢትዮጵያውያን ናቸው። ምክንያቱም አላውቅም። በፖሊስ ሁሌም አፈሳ አለ። የሚታፈሱ ኢትዮጵያውያን ናቸው። ሌሎችም ዜጎች ላይ እንደዛ ሲደረግ አይታይም። ከዚህ በፊትም እንደዚህ ሰዎች በመያዝ የማሰር ገንዘብ ተቀብሎ የመልቀቅ ሁኔታዎች ነበሩ። አንዳንድ ግጭት የሚፈጠርበት ጊዜ ኢትዮጵያውያን እርስ በርስ ይጋጫሉ። አንዳንድ ወንጀል የሚፈጸምበት ጊዜ እንደዚህ ውጡ ምናምን ስለሚባል ሰው ትኩረት አልሰጠውም ነበር። እንደዚህ በይፋ ላቃችሁ ውጡ ተብለን አናውቅም። በዚህ ምክንያት ችላ ብሎ ተዘናግቷል። የአሁኑ ለየት የሚያደርገው መንግስት ደረጃ በይፋ መግለጹ ነው። ሰው በጣም ተደናግጧል። ቀነ ገደቡ ይራዘም የሚል ተስፋ ነበረው። አሁን 3 ቀን ቀርቶታል። መፍትሄ ከመዘየድ ይልቅ ዝም ብሎ መጨነቅ ላይ ነው ስደተኛው። የንግድ ተቋማት ያሏቸው ሰዎች ብዙ ናቸው። በ5 ቀን ምን ማድረግ ይችላሉ ብለዋል። ንብረት ያፈሩት ሰዎች እንዴት ህጋዊ ሰነድ የላቸውም? አቶ ኑሮ ለዚህ ጥያቄ ምላሽ ሲሰጡ ሰው ጅቡቲ አገሬ ናት ብሎ ነው እስካሁን የሚያስበው። እንዲህ አይነት ነገር ይመጣል ብሎ አያስብም። ኢትዮጵያ ጅቡቲ አንድ ሀገር ነው የሚታሰቡት እሳቸው። ጅቡቲዎችም እንደዛ ነው የሚሉት። አሁን በመንግስት ውሳኔ ስደተኞች አይደሉም። በዚህ ተዘናግተው ለአመታት ያለ ህጋዊ ሰነድ የሚኖሩ ጅቡቲ ኢትዮጵያን ለያይቶ ማየት አይቻልም ብለዋል። አክለውም ለሚባረሩ ዜጎች መንግስት ሊደርስላቸው ይገባል ሲሉ ተማጽነዋል። እነዚህ ያለው የህዝብ ንብረት ሸጦ በራስ ተመዝግቦ ተረጋግቶ የሚወጣበት እድል ሊመቻች ይገባል። በ3 ቀን ውስጥ ላቃችሁ ውጡ ማለት አግባብ አይደለም። በጅቡቲ በኢትዮጵያ ኤምባሲ የውጭ ጉዳይ ሚኒስቴር የዜጎች ስቃይ የሚቀነስበት መንገድ ማመቻቸት አለባቸው። ወደ ሀገራቸው ከተመለሱ በኋላ የሚያቋቁሙበት እድል መመቻቸት አለበት። አፈሳ ከተጀመረ አደገኛ ነገር ነው። ተያይዘው ወደ ማቆያ ትገባለህ። ከዛ ግድ ተጭነህ ትባረራለህ። ንብረት አትይዝም፣ ገንዘብም አትሰበስብም። ቤተሰቦች የመሰናበት እድል አይኖርም። ካለበት ሁሉ ትለቀማለህ ማለት ነው። የቤት ሰራተኞች አሉ። ደሞዛቸውን እንኳን በወቅቱ አይሰጧቸውም። ደሞዝ ሳይዙ ሊባረሩ ነው ማለት ነው። መንግስት እንዲደርስላቸው ነው የማማጸነው ሲሉ ተናግረዋል። የአየር ሁኔታ ትንበያ ከሚያዝያ እስከ ግንቦት 2 ቀን 2017 ባሉት 10 ቀናት ውስጥ በአዲስ አበባ ከተማ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራል ተብሎ እንደሚጠበቅ የኢትዮጵያ ሜትሮሎጂ ኢንስቲትዩት የተገኘው መረጃ ያሳያል። በመጪው 10 ቀናት ውስጥ ከአዲስ አበባ ውጪ የድሬዳዋና ሐረሪ ላይም ከቀላል እስከ መካከለኛ መጠን ያለው ዝናብ ይጠበቃል። በደቡብ ኢትዮጵያ ወላይታ፣ ጋሞ፣ ጎፋ፣ ጌዲዮ፣ ኮሬ፣ ደራሼ፣ ኮንሶ፣ ባስኮቴ፣ ኦሪ እና ደቡብ ኦሞ ዞኖች ከመካከለኛ እስከ ከባድ ዝናብ ይኖራል ተብሎ ይጠበቃል። በተመሳሳይ በደቡብ ምዕራብ ኢትዮጵያ ከፋ፣ ኮንታ፣ ዳውሮ፣ ቤንሺ ሸካ፣ ምዕራብ ኦሞ በተመሳሳይ ከመካከለኛ እስከ ከባድ መጠን ያለው ዝናብ ይጠበቃል። በመጪዎቹ 10 ቀናት ያለው የአየር ትንበያ እንዲሁም በተለያዩ ዞኖች ያለው የእርጥበት ሁኔታ አዎንታዊ ተጽዕኖ፣ አሉታዊ ተጽዕኖ ያቀረበ የምክረ ሀሳብ ላይ ይመለከታሉ። መረጃው ከኢትዮጵያ ሜትሮሎጂ ኢንስቲትዩት የተገኘ ነው። ብፁዕ አቡነ ገብረ ሚካኤል በመኖሪያ ቤታቸው ታቅበው እንዲቆዩ ቋሚ ሲኖዶስ ውሳኔ አስተላለፈ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብረ ሚካኤል ከቤተክርስቲያኑ የነገ ማርያም አስተምህሮ ውጪ በፍኖተ ጽድቅ በጠቅላላ ማህበር አድራሻ የሰጡት ትምህርት በማህበሩ ሚዲያ የተላለፈ ሁኔታ በተመለከተ በዛሬው መደበኛ ጉባኤ ተወያይተው ለመወሰን በተያዘ ቀጠሮ መሰረት ውይይት ካደረገ በኋላ ውሳኔ አሳልፏል።
በዚህም ፍኖተ ጽድቃን ጠቅላላ ማህበራን በተለያዩ ጊዜያት ከቅዱስ ቤተክርስቲያኗ አስተምህሮ ውጪ በሚዲያ ያስተላለፉት ስህተት ትምህርት የቤተክርስቲያኗን አባቶች ሊቃውንትና መላው የህዝብ ክርስቲያኑን ያሳዘነ በመሆኑ በማህበራትና ምዝገባ ክትትል ቁጥጥር መመሪያ በኩል ጊዜያዊ እገዳ ደብዳቤ እንዲደርሰው እና በመምሪያ በኩል አስፈላጊውን ጥበቃ ክትትል እንዲደረግለት ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይችላል ዘንድ 5 አባላት ያሉት ኮሚቴ እንዲቋቋሙ አድርጓል። ቋሚ ሲኖዶሱ ያቋቋማቸው አጣሪ ልዑካን አጠቃላይ ማህበሩ ሁለንተናዊ እንቅስቃሴና በሚዲያ ያስተላለፉት የስህተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽሕፈት ቤት ከማህበራት ምዝገባት ቁጥጥር ክትትል መመሪያ ጋር በመነጋገር በሚገባ መርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋር ለቋሚ ሲኖዶሱ እንዲያቀርቡ ወስኗል። ብፁዕ አቡነ ገብረ ማርያም ቤዛዊት ዓለም አትባልም በማለት ከቤተ ክርስቲያኑ የነገር ማርያም አስተምህሮ ውጪ የሰጡት ሕጽባት ያለበት ትምህርት በሊቃውንቱ ጉባኤው በኩል በሚገባ ተመርምሮ ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶሱ በአስቸኳይ እንዲቀርብ ብፁዕነታቸው ጉዳይ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስ ከመንበረ ፓትርያርኩ የጠቅላይ ቤተ ክህነት ጽሕፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በተአቅቦ እንዲቆዩ ወስኗል። ብፁዕ አቡነ ፊልጶስ የደቡብ ኦሞና ኦሪ ዞኖች ሀገረ ስብከት ሊቃነ ጳጳስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝዳንትና ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቃነ ጳጳስ ያስተላለፏቸው የስብከት ትምህርቶች በሌሎች መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኑ አስተምህሮ አንጻር በሚገባ መርምሮ አጣርቶ ከመፍትሄ ሀሳብ ጨምሮ በአጭር ጊዜ ውስጥ ለቋሚ ሲኖዶሱ እንዲያቀርብ ወስኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መገናኛ ብዙኃን ስርጭት ድርጅት ለፍኖተ ጽድቃን ጠቅላላ ማህበራዊ ሚዲያ የአየር ሰዓት የሰጡት ዝርዝር ሁኔታ ከማህበሩ ጋር በተያያዘ የአየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርት እንዲያደርግ ወስኗል። መረጃው የቤተ ክርስቲያን ሕዝብ ግንኙነት መምሪያ ነው። ዜሌንስኪ የ30 ቀናት ተኩስ አቁም ጠየቁ። ሩሲያ ትላንት ለ3 ቀናት የሚቆይ ተናጠል ተኩስ አቁም ማወጁ ይታወቃል። ይህን ተከትሎ ዩክሬን የተኩስ አቁም ወደ 30 ቀናት እንዲራዘም ጥሪ አቅርባለች። ለዚህ ጥሪ የዩክሬን ማሊን ቃል አቀባይ የሆኑት ዲሚትሪ ፔስኮቭ በሰጡት መልስ የተራዘመው ተኩስ አቁም ከመድረጉ በፊት በግልጽ መሆን ያለባቸው ጉዳዮች አሉ ብለዋል። ከዚህ ቀደም ተኩስ አቁም ለማድረግ ሩሲያ ያነሳቻቸው ቅድመ ሁኔታዎች ያወሱት ፔስኮቭ እነዚህ ጥያቄዎች ካልተመለሱ ረጅም ቀናት የሚቆይ ተኩስ አቁም ማድረግ እንደሚከብድ ገልጸዋል። ባለፉት ወር ሩሲያ ካነሳቸው ቅድመ ሁኔታዎች ውስጥ የዩክሬን ጦር ኃይሏ መልሳ ማደራጀት እንድታቆም የሚል ይገኝበታል። እንዲሁም በምዕራብ ያለው ዩክሬን የሚቀርቡ የጦር መሳሪያዎች በተኩስ አቁም ወቅት ማቆም እንዳለባቸው መግለጹ ይታወሳል። ፕሬዚዳንት ፑቲን ትናንት ባደረጉት ንግግር በሚቀጥለው ሳምንት ማለትም ከሚያዝያ 30 አንስቶ እስከ ግንቦት 2 ድረስ ለ72 ሰዓት የሚቆይ የተኩስ አቁም ማወጃቸውን ገልጸው ነበር። ይህን ተኩስ አቁም የሚያደርጉትም በሁለተኛው ዓለም ጦርነት ሩሲያ ያሸነፈችበት ዕለት አስመልክቶ የድል ቀን ስለሚከበር ነው። በየዓመቱ ግንቦት 1 ቀን በድምቀት የሚከበረው በዚህ በዓል ዘንድሮ ከሚገኙ መሪዎች መካከል የቻይናው ፕሬዝዳንት ጂ ጂንፒንግ አንዱ ናቸው። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።